አምስቱ የእመቤታችን የቅድስት ድንግል ማርያም ሐዘናት። ዛሬ እንግዲህ በጥያቄዎቻችሁ መሰረት የእመቤታችን የቅድስት ድንግል ማርያም አምስቱን ሐዘናት እንመለከታለን። እንደምታውቁት እመቤታችን ቅድስት ድንግል ማርያም 33 በዓሎች አሏት ወይም 33 ክብረ በዓሎችን እንድናከብር ታዘናል። በተለይም ደግሞ ከነዚህ ከ33ቱ አምስቱን በተለየ ሁኔታ እንድናከብር ታዘናል። ለዚህም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በኔ ምክንያት ያገኙሽን አምስቱን ሐዘናት ንገሪኝ ብሎ ወይም ደግሞ በኔ ምክንያት ያገኙሽን አምስቱ ታላላቅ ሐዘናት ማን ናቸው ብሎ ልጅ ወዳጇ ኢየሱስ ክርስቶስ እንግዲህ ጠይቋት ነበረ። እነዚህም ሐዘናት ጌታችን መድኃኒታችን ኢየሱስ ክርስቶስ እያሰበ እነዚህን ሐዘናት እያሰበ የጸለየ ኃጢአቱን ይቅር እለዋለሁ ብሎ እንግዲህ ለእመቤታችን ለቅድስት ድንግል ማርያም ቃል ኪዳን ሰጥቷታል። ታዲያ ውድ የያኖስ ቲዩብ ቤተሰቦች እንግዲህ ይሄ መርሃ ግብራችን ከናንተ የሚነሱትን ጥያቄዎች እያነሳን የምንመልስበት ያኖስ የጥያቄዎቻችሁ መልስ የተሰኘው መርሃ ግብራችን ነው ማለት ነው። ቻናላችንን ሰብስክራይብ ያላደረጋችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑን። ለእናንተ ቀላል የሚመስል ነገር እኔን ግን የተሻለ ነገር እንድሰራ ያበረታታኛል። ደግሞም አብዛኞቻችሁ ቪዲዮን ከምትመለከቱ ሰዎች መካከል ጥቂቶቻችሁ ናችሁ ቻናሌን ሰብስክራይብ ያደረጋችሁት ማለት ነው። ስለዚህ ቻናሌን ሰብስክራይብ በማድረግ የደውል ምልክቷንም በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ሼር፣ ላይክ በማድረግ አብሮነታችሁን አሳዩኝ። ያላችሁንም ሐሳብ አስተያየት፣ እንደዚሁም ደግሞ ጥያቄ በኮሜንት ሴክሽኑ ላይ ብታስቀምጡልኝ ይደርሰኛል ማለት ነው። ወደ ቪዲዮ ስንመለስ እንግዲህ ዛሬ የድንግል ማርያምን አምስቱን ሐዘናት እንመለከታለን። እንግዲህ የእመቤታችን ቅድስት ድንግል ማርያም አምስቱ ሐዘናት እግዚአብሔር አምላካችን በፈቀደልን መጠን እንመለከታለን ማለት ነው። የእመቤታችን የቅድስት ድንግል ማርያም አምስቱ ታላላቅ ሐዘናት ማን ናቸው ተብሎ ለሚነሳው ጥያቄ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችን ቅድስት ድንግል ማርያምን በእኔ ምክንያት ካገኙሽ ሐዘናት የትኛው ይበልጣል ብሎ በጠየቃት ጊዜ እመቤታችንም ልጄ ወዳጄ ሆይ በአንተ ምክንያት ካገኙኝ ሐዘናት እነዚህን አምስቱ ይበልጣሉ ብላ እመቤታችን የጠቀሰቻቸው ታላላቅ ሐዘናት አሉ። እነሱን ደግሞ በቅደም ተከተል እንመለከታለን ማለት ነው። እነዚህን ሐዘናት ደግሞ አስታውሶ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እነዚህን ሐዘናት ያንቺን ሐዘናት እያሰበ የጸለየም ደግሞ ኃጢአቱን በደሉን ይቅር እለዋለሁ ብሎ እንግዲህ ቃል ኪዳን ሰጥቷታል ለእመቤታችን ለቅድስት ድንግል ማርያም። ታዲያ እነዚህ አምስቱ ሐዘናት ምንድን ናቸው የሚለውን ነገር እንመለከታለን። ወደ ቪዲዮ እንግዲህ ከአምስቱ ሐዘናት የመጀመሪያው ወይም አንደኛ ላይ ያለው ስምዖን በቤተ መቅደስ ትንቢት በተናገረ ጊዜ ያለው ሐዘኗ ነው። እንግዲህ ስምዖን የተባለ አረጋዊ ስምዖን ነው። የእመቤታችን ሐዘን የሚጀምረው ገና አንድዬ ልጇን ከመውለዷ በ8ኛው ቀን ነው። ቤተ መቅደስ ይዘው በሄደች ጊዜ አረጋዊው ስምዖን ባንቺ በነፍስሽ ሰይፍ ያልፋል፣ ያ ማለት ልጅሽ በቀራንዮ ይሞታል የሚለውን ሐሳብ በሚስጥር ነግሯታል። በሉቃስ ወንጌል ምዕራፍ 2 ቁጥር 34 እስከ 35 ላይ ሄዳችሁ ስታነቡ ማለት ነው። እናም ይሄንን በነገራት ጊዜ ድንግል ማርያም አምርራ አዝናለች። ማዘን ብቻ አይደለም፣ በነገራችሁ ላይ አምርራ አልቅሳለች። እነሆ የብዙዎች ልብ ሐሳብ ይገለጽ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው የሚቃወሙትም ምልክት ተሹሟል፣ በአንቺም ደግሞ በነፍስሽ ሰይፍ ያልፋል ብሎ እንግዲህ አረጋዊው ስምዖን ለእመቤታችን ለቅድስት ድንግል ማርያም ገና ልጅ ወዳጇ ኢየሱስ ክርስቶስን ለማስገረዝ በ8ኛው ቀን ወደ ቤተ መቅደስ ይዛው ስትሄድ በመንገድ ላይ አግኝቷት
ይህን ሐዘን በሕይወቷ እንደሚመጣ አስቀድሞ በሚስጥር በትንቢት ነግሯታል ማለት ነው። ስምዖን እንደምታውቁት ክርስቶስ ከመወለዱ ከ500 ዓመት በፊት በንጉስ በጥሊሞስ ዘመን የነብዩ የትንቢተ ኢሳይያስን ክፍል ሊተረጉም የተሰጠው ሰው ነበረ። በንጉስ በጥሊሞስ ዘመን ከሰቦ ሊቃናት መካከል አንዱ ነው። ታዲያ ድንግል በድንግልና ጸንሳ ተወልዳለች የሚለውን የነብዩ ኢሳይያስ ምዕራፍ 7 ላይ ያለውን ኃይለ ቃል እንዴት ድንግል በድንግልና ትጸንሳለች ብሎ ሐሳቡን በመቀየር ሴት ትጸንሳለች ብሎ ጽፎ ነበረ። የእግዚአብሔር መልአክም ሰርዞበት ይህንን ትንቢት ፍጻሜ ሳታይ አትሞትም ብሎ ተጨማሪ ለ500 ዓመት እንግዲህ እንዲኖር አድርጎት ድንግል ማርያምም ልጅ ወዳጇ ኢየሱስ ክርስቶስን ወደ ቤተ መቅደስ ይዛው ስትሄድ በመንገድ ላይ አግኝቷቸው ሕፃኑ ኢየሱስ ክርስቶስን እነሆ ዓይኖቼ ማዳንን አይተዋልና ባሪያን አሰናብቶ ብሎ እንግዲህ ጠይቆታል። ድንግል ማርያምን ደግሞ በዚህ ጥቅስ ላይ በሉቃስ ወንጌል ምዕራፍ 2 ላይ በነፍስሽ ሰይፍ ያልፋል ብሏታል ማለት ነው። ስለዚህ የመጀመሪያው ሐዘን ስምዖን የተባለው አረጋዊ በቤተ መቅደስ ትንቢት በተናገረ ጊዜ ያዘነችው ሐዘን ነው ማለት ነው። ሁለተኛው ሐዘን ወይም ደግሞ ሐዘኗን አስበን ደግሞ ጌታችን ኢየሱስ ክርስቶስን የኃጢአት ስርየትን ሊያሰጠን የሚችለው ደግሞ ሁለተኛው ምክንያት እንግዲህ ከቤተ መቅደስ ፈልጌ ባጣው ጊዜ ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይመጡ ነበር እንደምታውቁት። ታዲያ ድንግል ማርያም ከቤተ መቅደስ ፈልጋ አጥተው ነበር ወደዚህ ወደ ኢየሩሳሌም ይዛው ወደ ቤተ መቅደስ ስትመጣ ያው በየዓመቱ ወደዚህ ስፍራ ይመጡ ነበርና በቤተ መቅደስ ፈልጌ ባጣው ጊዜ ያዘንኩት ሐዘን ነው ብለዋለች ድንግል ማርያም። እንደምታውቁት የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ስርዓት ወደ ኢየሩሳሌም ወጥተው ነበረ። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ወይም የ12 ዓመት ሕፃን የነበረው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበረ። ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ከተጓዙ በኋላ ነው ክርስቶስ መጥፋቱን ያወቁት። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመልሰዋል። ከ3 ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸው ሲጠይቃቸው በመቅደስ እንዳገኙት እንግዲህ እንመለከታለን። የሰሙትም ሁሉ ባይገርማቸው ኢየሱስ ክርስቶስ ሲናገር የሰሙትም ሁሉ በማስተዋሉ በመልሱ በጥበቡ ተገረሙ ይላል እና ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲያደረክብን? እነሆ አባትና እኔ እየተጨነቀን ስንፈልግ ነበር ብላ እንደጠየቀችው እንግዲህ በሉቃስ ወንጌል ምዕራፍ 2 ተጠቅሷል ማለት ነው። ሁለተኛው ሐዘን ድንግል ማርያም ልጅ ወዳጇን ኢየሱስ ክርስቶስን ከቤተ መቅደስ ፈልጋ ባጣችው ጊዜ ያዘነችውን ሐዘን ሁለተኛው ሐዘኔ ብለዋ ለልጇ ለኢየሱስ ክርስቶስ ነግረዋለች። ኢየሱስ ክርስቶስም ይህንን ሐዘንሽን እያሰበ የሚጸልይ ሰው ኃጢአቱን በደሉን እምረዋለሁ ይቅር እለዋለሁ ብሎ እንግዲህ ቃል ኪዳን ሰጥቷታል ማለት ነው። እንግዲህ ሶስተኛው በጲላጦስ አደባባይ በገረፉ ጊዜ ነው ብለዋለች። ሶስተኛው ሐዘኔ በጲላጦስ አደባባይ በገረፉ ጊዜ ያዘንኩት ሐዘን የከፋ ነው ብለዋለች። በዚያን ጊዜም ጲላጦስ ኢየሱስን ይዞ ገረፈው። ወታደሮችም ከእሾህ አክሊል ጎንጉነው ወይም ደግሞ የእሾህ አክሊልን ጎንጉነው በራሱ ላይ አኖሩበት። ቀይ ልብስም ቀይ የግንጃ ልብስም አለበሱት። እየቀረቡም የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ይመጻደቁበት ነበር። እንደምታውቁት በጥፊ የሚመቱት ነበር። ጲላጦስም ደግሞ ወደ ውጭ ወጥቶ እነሆ አንዲት በደልስ እንኳ እንዳላገኘውበት ታውቁ ዘንድ እርሱን ወደ ውጭ አወጣላችኋለሁ አላቸው። ኢየሱስም የእሾህ አክሊል ደፍቶ ቀይ የግምጃ ልብስም ለብሶ ወደ ውጭ ወጣ ይላል የዮሐንስ ወንጌል ምዕራፍ 19 ቁጥር 1 እስከ 5 ስታነቡ። ታዲያ ድንግል ማርያም እጅግ በጣም አምርራ ካዘነችው መጀመሪያ ላይ ያዘነችው ሐዘን ምንድነው? ከቤተ መቅደስ ሄዳ ስምዖን በነፍሴ ሰይፍ ያልፋል ያላት ትንቢት ሲፈጸም እንመለከታለን በሶስተኛው ሐዘኗ ላይ ማለት ነው። ያ ማለት ጲላጦስ በአደባባይ ሲገርፍ ባየው ጊዜ ነው ያለችውና ይሄ ሐዘኗ እጅግ ከባዱ ሐዘን ነው። ልጅን የመሰለ ነገር በፊቷ
በእናት ፊት ሲገረፍ ማየት፣ ሲሰቀል፣ ሲሞት ማየት እጅግ በጣም ልብን የሚያደማ ሐዘን ነውና ይህን ሐዘኔን እያሰበ የሚጸልይ ሰው እንግዲህ ወይም ደግሞ ልጅ ወዳጇ ኢየሱስ ክርስቶስ ይህንን ሐዘንሽን እያሰበ ቢጸልይ አንድ ሰው ኃጢአቱን እቅርልለታለሁ እምርልሻለሁ ብሏት እንግዲህ ቃል ኪዳን ሰጥቷታል ማለት። ስለዚህ ከአምስቱ ሐዘናት ሶስተኛው ሐዘን በጲላጦስ አደባባይ በገረፉ ጊዜ ነው ብለ የተናገረችው ሐዘን ነው ማለት ነው። እንግዲህ አራተኛው ሐዘን በዕለተ አርብ በሰቀሉ ጊዜ ነው ብላ እንግዲህ ነግረዋለች ለልጅ ወዳጇ። እንደምታውቁት ኢየሱስን ይዘው ወሰዱት። መስቀሉንም ተሸክሞ በዕብራይስጥ ጎሎጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ይዘውት አወጡት። በዚያም ሰቀሉት። ከእርሱም ጋር ሌሎች ሁለት ወንበዴዎች ነበሩ። አንዱን በዚህ አንዱን በዚያ ወይም በግራና በቀኝ ኢየሱስንም ደግሞ በመካከላቸው እንግዲህ እንደሰቀሉት ይናገራል። ጲላጦስም ደግሞ ጽሕፈት ጽፎ በመስቀሉ ላይ አኖረው። ጽሕፈቱም ደግሞ የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበር። ያው ንጉስነቱን መስክረውለታልና በእርግጥ የአይሁድ ንጉስ ብቻ አይደለም፣ የዓለም ንጉስ፣ የፍጥረታት ንጉስ ነው አምላካችን ልዑል እግዚአብሔር እና ጽሕፈት ጽፎ በመስቀል ላይ እንግዲህ የአይሁድ ንጉስ የናዝሬቱ ኢየሱስ የሚል ጽሕፈት ጽፎ በመስቀሉ ላይ አድርጎታል። ኢየሱስም የተሰቀለበት ስፍራ ለከተማ ቅርብ ስለነበር ከአይሁድ ብዙዎች በነገራችሁ ላይ ኢየሱስ ክርስቶስን ለማዋረድ ነው ይሄ ሁሉ ያደረጉት። አንደኛ ለከተማው ቅርብ የሆነ ቦታ ነው የሰቀሉት፣ ህዝቡ ሁሉ እያየ እንዲያዋረደው ማለት ነውና ኢየሱስ የተሰቀለበት ስፍራ እንግዲህ ለከተማው ቅርብ የነበረ ስፍራ ነው። ከአይሁድም ደግሞ ብዙዎች ይህንን ጽሕፈት እያነቡ ነበረ። በዕብራይስጥና በሮማይስጥ በግሪክም ቋንቋ ተጽፎ ነው። ያው አብዛኛው በዘመኑ የሚነጋገሩበት ቋንቋ እነዚህ ስለሆኑ ሁሉም ሊያየውና ሊያነበው በሚችልበት ቦታ ስፍራ እንዲታይ አድርገው ጽፎ አስቀምጦታል። ስለዚህ የአይሁድ ካህናት አለቆች ጲላጦስን እርሱ የአይሁድ ንጉስ ነኝ እንዳለ እንጂ የአይሁድ ንጉስ ብለህ አትጻፍ አሉት። ያው ቀንተው ማለት ነው። ጲላጦስም የጻፍኩትን ጽፌያለሁ ብሎ መልሶላቸዋል። በዮሐንስ ወንጌል ምዕራፍ 19 ከቁጥር 17 እስከ 2 ሄዳችሁ ስታነቡ ማለት ነው። ስለዚህ ድንግል ማርያም ካዘነቻቸው አምስቱ እና ከባዱ ሐዘኖች መካከል ልጇ ወዳጇ ኢየሱስ ክርስቶስ በዕለተ አርብ በሰቀሉት ጊዜ ያዘነችው ሐዘን ከባድ እንደሆነ እንግዲህ ተጽፎ እናነባለን ማለት ነው። አምስተኛውና የመጨረሻው ሐዘኗ ድንግል ማርያም ያዘነችው አምስተኛው ሐዘኗ ዮሴፍና ኒቆዲሞስ ገንዘው ወደ አዲስ መቃብር ባወረዱት ጊዜ ያዘነችው አምስተኛውና ወይም ከባዱ ሐዘን ነው። እንግዲህ ዮሴፍና ኒቆዲሞስ የኢየሱስ ክርስቶስን ሬሳ በድን ገንዘው ወደ አዲስ መቃብር ሽቶ አርከፍክፈው እንግዲህ አስቀምጠውታል ማለት ነው። ከዚህ በኋላም አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረ የአርማትያስ ዮሴፍ የኢየሱስን ስጋ ሊወስድ ጲላጦስን ለመነ። ጲላጦስን ፈቀደለት። ስለዚህም መጥቶ የኢየሱስን ስጋ ወስዶ ነበረ። ደግሞም አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ 100 ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጥቶ የኢየሱስንም ስጋ ወስደው እንደ አይሁድ አገናዘዝ ወይም ደግሞ እንደ አይሁድ ስርዓት ማለት ነው፣ ወይም እንደ አይሁድ ልማድ ከሽቱ ጋር በተልባ እግር ልብስ ከፍነውታል ማለት ነው። በተልባ እግር ልብስ ከፍነውታል። በተሰቀለበትም ስፍራ አትክልት ነበረ፣ ወይ ማለት በእሱ በተሰቀለበት ስፍራ አትክልት ነበረ። በአትክልቱም ማንም ገና ያልተቀበረበት አዲስ መቃብር ነበረ፣ ያው በተቀበረበት ስፍራ ማለት ነው። ስለዚህ መቃብሩ ቅርብ ነበርና ስለ አይሁድ ማዘጋጀት ቀን ኢየሱስን በዚያ አኑሮታል ማለት ነው። በዮሐንስ ወንጌል ምዕራፍ 19 ከቁጥር 38 እስከ 42 ሄዳችሁ ስታነቡ እንግዲህ ታገኙታላችሁ። እንግዲህ እነዚህ አምስቱ የእመቤታችንን ሐዘናት ስናስብ እጅግ በጣም እንዳዝናለን እና እነዚህን ሐዘናት እያሰበም ደግሞ ያዘነ ዝክሯን የዘከረ በአማላጅነቷ የተማመነ ዋጋው ከቶ እንደማይጠፋበት አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በማይታበል ቃሉ ለእመቤታችን ለቅድስት ድንግል ማርያም
ቃል ኪዳን ገብቶላታል ማለት ነው። ስለዚህ የመጀመሪያው ሐዘኗ ድንግል ማርያም ያዘነችው የመጀመሪያው ሐዘን ከስምዖን ነው የሚጀምረው። እንዳልኳችሁ ስምዖን በቤተ መቅደስ ትንቢት በተናገረ ጊዜ ያዘነችው የድንግል ማርያም ሐዘን እጅግ በጣም ከባዱ ነው ብለዋለች። ሁለተኛው ሐዘን ደግሞ ከላይ እንዳልኳችሁ ከቤተ መቅደስ ፈልጋ ባጣችሁ ጊዜ ያዘነችው ሐዘን ከባድ እንደነበረ ለልጇ ለወዳጇ ለኢየሱስ ክርስቶስ ነግረዋለች። ወደ ሶስተኛው ሐዘንም ስንመለከት ደግሞ በጲላጦስ አደባባይ በገረፉት ጊዜ፣ በተፉበት ጊዜ፣ ባንገላቱት ጊዜ፣ መከራ እንዲቀበል ባደረጉት ጊዜ እንግዲህ ድንግል ማርያም ያዘነችው ሐዘን ከባድ እንደሆነ ለልጇ ለወዳጇ ለኢየሱስ ክርስቶስ ነግረዋለች። አራተኛው ሐዘን በዕለተ ዓርብ በሰቀሉት ጊዜ ነው። እንደዛ አንገላተው እንደዛ ገርፈው፣ ባይገርማችሁ በአይሁድ ስርዓት አንድ የተገረፈን ሰው አይሰቀልም፣ የሚሰቀል ሰው ደግሞ አይገረፍም። ግርፌውን ራሱ ተቋቁሞ ሊቆይ የሚችለው ጥቂት ሰው ብቻ ነበር። ግርፌው ራሱ ከባድ ነው። ያውም እየሸወዱ ተሳሳትን እያሉ 6666 ግርፋትን የገረፉትና ይሄኛው ሐዘን እንግዲህ ከባዱ ሐዘን እንደሆነ ድንግል ማርያም ተናግራለች። በዕለተ ዓርብ በሰቀሉት ጊዜ እያየች እየተመለከተች ያዘነችው ሐዘን ምን ያክል ከባድ እንደነበረ ድንግል ማርያም ተናግራለች። አምስተኛው ደግሞ ሐዘን ዮሴፍና ኒቆዲሞስ ገንዘው ሬሳህን ወደ መቃብር ሲያወርዱት ባየው ጊዜ በጣም ነው ያዘንኩት ልጄ ወዳጅ ብላ ለኢየሱስ ክርስቶስ እንግዲህ ነግረዋለች። ልጁ ኢየሱስ ክርስቶስም በማይታበልና አምላካዊ በሆነ ቃሉ በእኔ ምክንያት ካገኙሽ ሐዘናት የትኛው ይበልጣል ብሎ ከጠየቃት በኋላ እነዚህን ታላላቅ ሐዘናትን እያሰበ ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው እነዚህን ታላላቅ ሐዘናት እያሰበ የጸለየ ልብ በሉ ምን ያለ የጸለየ ኃጢያቱ በደሉን ይቅር እለዋለሁ ብሎ እንግዲህ ቃል ኪዳን ሰጥቷታል ማለት ነው። እውነት ከእመቤታችን ቅድስት ድንግል ማርያም ቃል ኪዳን እንጠቀም ዘንድ የእርሷ መልካም ፍቃድ ይሆንልን። እነዚህን አምስቱን ሐዘናት እያሰብን በጸሎታችን አካተን ኃጢያታችንን በደላችንን ይቅር ይለን ዘንድ የእርሷ አምላካችን መልካም ፍቃድ ይሆንልን። እንግዲህ በዚህ ቪዲዮ ይዘንላችሁ የመጣ ነው ዛሬ ይሄንን ይመስላል። በዚህ አጋጣሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦቼ ቻናሌን ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ደግሞ የደውል ምልክቷን በመጫን አብሮነታችሁን ቤተሰቦችነታችሁን አሳዩ። በነገራችሁ ላይ አብዛኞቻችሁ ይህን ቪዲዮ ከምትመለከቱ አብዛኞቻችሁ ቻናሌን ሰብስክራይብ ሳታደርጉ ነው ይህንን ቪዲዮ የምትጀምሩ። ስለዚህ ሰብስክራይብ በማድረግ በቅድሚያ የደውል ምልክቷን በመጫን ቤተሰብ ሁኑ። ላይክ አድርጉ። ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ ያላችሁን ደግሞ ሐሳብ አስተያየት በኮሜንት ሴክሽኑ ላይ በመጻፍ ያላችሁን ሐሳብ አስተያየት እንግዲህ ማስቀመጥ ትችላላችሁ። ሌላም ጥያቄ ካላችሁ እንግዲህ ጥያቄያችሁን እንቀበላለን ማለት ነው። ስለዚህ ለዛሬ ይዘንላችሁ የቀረብነው መርሐ ግብር ይህን ይመስላል። በቀጣይ እስክንገናኝ ቸር ቆዩልኝ።